አስቀድሞ ዝክርና ጽዋ ቤተክርስቲያን ቤተ መቅደስ ውስጥ ነው የሚደረገው። ቤተ መቅደስ የተባለ ሰውነታችንን ቆሞበት ሊመራውና ቆሞ ሊያስተምርበት የሚገባው ክርስቶስ ሊገኝበት ሲፈለግና ሲጠበቅበት ከርሱ ውጪ ያሉ ሌሎች እንግዳ ነገሮች መቅደስ የተባለ ሰውነታችን ውስጥ አስገብተናል። ይሄ ቤተ መቅደስ ውስጥ የተከለከለው ሱስ አንተ ሰውነት ጋር ይፈቀድ? ሰውነታችን ላይ ልክ ክርስቶስ እንደቆመባት ታንኳ እንዳልኳችሁ መሪዋ ክርስቶስ ብቻ ነው መሆን ያለበት። አብዛኞቻችን ለአንደበታችን የምንመሰክረውን የአምላካችንን ስራ ልባችን ውስጥ አይገኝም። ቤተክርስቲያን እዛ ዳር ጋር ቆመ ነው እንጂ ስትገባ የምትሰማው የምታየው የምትመለከተው ነገር በሙሉ ሊበጠብጥህና ህሊናህን ሊያውከው ስለሚችል እዛች ዳር ጋር ብትቆም ይሻላል። ስንቱ ዳር ቆሞ ተቸገርን እኮ ክርስቲያኖች። ለአዲስ ኪዳን ምዕመናን ክርስቲያኖች የማንደራደርበት ዘራችን ምን እንደሆነ ታውቃላችሁ? ከእግዚአብሔር መወለዳችን ተስፋ አድርገናት ናፍቀናት ኖረንባት ተሰብስበንባት በመጨረሻም ደግሞ የእግዚአብሔር መንግስት ታወርሰናለች ብለን የተቀበልናት ከእግዚአብሔር መሬታችን የኛ ቤተክርስቲያናችን። የክርስቶስን በ30 ብር ተሽጦ ይሁዳም አሳልፎ መስጠቱን ስትሰሙ አትደነቁ አለ እንዴ! እንዲያውም ይሁዳ በ30 ብር ነው የሸጠው። እኛ እኮ ድሉን ብናገኝ በነፃ እንሰጠው ነበራል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን የሆናችሁ ምእመናን ምእመናት፣ ሁላችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ የሚያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት አይቶም ይቅር እያለን ያቆየን የአባቶቻችን አምላክ ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ ከዚህ ደቂቃ በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውንም አጉልቶ ምስጢርን ገልጦ እንዲያስተምረን ከምንም በላይ የምንሰማውን ደግሞ ለመኖር እንድንችል እንዲረዳን የእርሱ አምላካችን ቅዱስ እግዚአብሔር ፈቃድ ይሁንልን። ከሁሉ አስቀድሞ እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። አምላካችን ቸሩ መድኃኔዓለም ለዓለም ሁሉ ድህነት ሲል ራሱን ቤዛ አድርጎ ለሰጠባት ለዚች ታላቅ ዕለት ያደረሰን አምላካችን ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ባለ የመጽሐፍ ቅዱስ ክፍለ ምንባብ መነሻ አድርገን ባለችን ደቂቃ እንማራለን። አስቀድሜ መጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ በንባብ አሰማችሁና ከዛ በኋላ ወደ ትምህርታችን እንሄዳለን። የቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ያለው የጌታችን ኢየሱስ ክርስቶስ ቃል እንዲህ ይላል። በዚያን ቀን ኢየሱስ ከቤት ወጥቶ በባሕር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። በዚህ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ትምህርታችንን የምንማር ይሆናል። አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የሐዋርያው የቅዱስ ማቴዎስ ወንጌል እና የቅዱስ ዮሐንስ ወንጌል በጥንቷ ቤተ ክርስቲያን ብዙ ሊቃውንተ ቤተ ክርስቲያን ያነበቡትና ብዙ ትርጓሜያትንም ጭምር እንዳስተማሩበት የሚጠቀሱ ሁለት ወንጌላት ናቸው። እነዚህ ሁለት ወንጌላት ከሌሎች ከቅዱስ ማርቆስ እና ከቅዱስ ሉቃስ ወንጌል ጋር የሐዲስ ኪዳን ቀኖና መጽሐፍት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር በተመላለሰበት ጊዜ ላይ ያስተማረውን ትምህርት፣ በእጆቹ ያደረጋቸውን ተአምራት፣
በመጨረሻም ደግሞ ለድህነተ ዓለም ሲል ራሱን ቤዛ አድርጎ የሰጠበትን የድህነት ስራውን ጽፈውልን የምናገኛቸው ወንጌላት ተብለው ይጠራሉ። እነዚህ መጽሐፍት በቤተ ክርስቲያናችን ውስጥ እንደ መጽሐፍነታቸው ይነበባሉ። ምስጢር ያዘሉ ናቸውና እንደ ምስጢር ማዘለነታቸው ደግሞ ይተረጎማሉ። የሕይወት መጽሐፍት ደግሞ ስለሆኑ ከቃል ባለፈ ደግሞ የሚሰሟቸውም ሰዎችም አድማጮችም ጭምር እንዲኖራቸውም ጭምር ይፈለግበታል። ወንጌል በቤተ ክርስቲያናችን የሚነበብ መጽሐፍ ብቻ ሳይሆን የሚኖርም ሕይወትም ጭምር ነው። እኛ ዛሬ ያለን ሰዎች በመጽሐፍ ተጽፎ የተመለከትነውንና ያነበብነውን ወንጌል ጌታችን ኢየሱስ ክርስቶስ በምድር ዞሮ ባስተማረበት ጊዜ ላይ በቃል የተናገረው እንዲሁም ደግሞ ኖሮም ጭምር ያሳየው ነው። ለዛ ነው ጌታችን ኢየሱስ ክርስቶስ ተማሪዎቹ ለነበሩት ለደቀ መዛሙርቱ ያስተምራቸው የነበረውን ትምህርት አስቀድሞ ከማድረጉም በኋላም ጭምር ይነግራቸውማል። ከነገራቸውም በኋላ ደግሞ ፈጽሞ ድርጊቱንም ያሳያቸዋል። ለምሳሌ የቅዱስ ዮሐንስ ወንጌል ምዕራፍ 13 ጌታችን መድኃኒታችን ኢየሱስ ክርስቶስ ተላልፎ የሚሰጥበት ምሽት ላይ አስቀድሞ በምሴተ ሐሙስ ቅዱስ ቁርባን ስርዓቱን ከማሳየቱ በፊት ውሃ በኩስኩስቱ ቀድቶ የደቀ መዛሙርቱን እግር ለማጠብ ዝቅ አለ። ወገቡንም በማበሻ ጨርቅ ወይንም ደግሞ በደረቅ ጨርቅ ታጠቀ። ዝቅ ብሎ የእያንዳንዱን የደቀ መዛሙርቱን እግር ካጠበ በኋላ መምህር ነህ፣ ጌታ ነህ እያላችሁ መናገራችሁ ልክ ናችሁ። እኔ መምህር ጌታ ስሆን የእናንተን እግር ዝቅ ብዬ ካጠብኩኝ እናንተ ደግሞ እርስ በርሳችሁ ተጣጠቡ ብሎ ጌታችን አስተማራቸው። ክርስቶስ ስለ እግር ማጠብ ሲያስተምራቸው፣ ወንጌል ሲሰብክላቸው በቃል በንግግር ብቻ ያሳያቸው ሳይሆን ዝቅ ብሎ ድርጊቱንም ጭምር ፈጽሞን ያስተማራቸው። ስለዚህ ወንጌል የሚሰማ ብቻ ሳይሆን የሚኖርም ነው ብላ ቤተክርስቲያን የምታስተምረው ለዛ ነው። ጌታችን ኢየሱስ ክርስቶስ ደግሞ ያስተማራቸውን ትምህርቶች መካከል አንዱ እኛ ለትምህርታችን መነሻ አድርገን የመረጥነው የቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 1 ያለው ትምህርቱ ነው። ይህ ትምህርት አባቶቻችን እንደሚያስተምሩንና እንዳስተማሩን ከሆነ ጌታችን ለመጀመሪያ ጊዜ በምሳሌ ማስተማር የጀመረው ትምህርት ነው ይባላል። ይህ ማለት ግን አስቀድሞ የማቴዎስ ወንጌል ምዕራፍ 5 ላይ ክርስቶስ መንግሥተ ሰማያትን በተለያየ መልክ መስሎ እንዳስተማረ፣ ሌሎችም ደግሞ ሕዝቡ መረዳት እንዲችል ሊገባው በሚችል አገላለጽ ያስተማራቸው ትምህርት ሳይኖሩ ቀርተው አይደለም። ረዘም ያለ ምሳሌ ያስተማረበት፣ ያንኑ ያስተማረውን ትምህርት ደግሞ ምሳሌውን የተረጎመበት ትምህርት ስለሆነ ደቀ መዛሙርቱ ይህንን ትምህርት ከነሱ በኋላ የተነሱም መምህራነ ቤተ ክርስቲያን ክርስቶስ በምሳሌ ያስተማረው የመጀመሪያው ትምህርት ይህ ነው ብለው ይናገራሉ። ቅዱስ ወንጌል ጌታችን ይህን ትምህርት ከማስተማሩ በፊት ሲነበብ እንደሰማችሁት ምን ይላል? ከቤት የነበረው ጌታችን ኢየሱስ ክርስቶስ ወደ ባህር ወጣ ይላል። እስኪ ከቤት የነበረው በሉ፣ ወደ ባህር ወጣ። አው ጌታችን ኢየሱስ ክርስቶስ የማያስተምርበት ቦታ የለም። በተራራም ያስተምራል፣ የሚሰማ ሕዝብ በተሰበሰበበት፣ በቤት ውስጥም ያስተምራል፣ የሚያደምጥ ሕዝብ ካለ። በተለያየ ቦታ ላይ ጌታችን ኢየሱስ ክርስቶስ አድማጭና ተማሪዎች ካሉ የማያስተምርበት የትም ቦታ የለም። በሁሉም ቦታ ይሰብካል። ነገር ግን ቅዱስ ወንጌል ላይ ጌታችን ኢየሱስ ክርስቶስ አስተምሮባቸዋል ተብለው የሚጠቀሱት ቦታዎች ያስተማረባቸውን ቦታ ለመወከል ብቻ የሚጠቀሱ ሳይሆኑ ጌታችን ኢየሱስ ክርስቶስ የሰበካቸውንም ትምህርቶችንም ጭምር እንዴት አድርገን መረዳት እንዳለብንም ፍንጭ የሚሰጡ ናቸው። ክርስቶስ በሜዳ ወይንም ደግሞ ሁሉም በተሰበሰቡበት ቦታ ላይ የሚያስተምራቸው ትምህርቶች ሌሎቹም እንዲሰሙ የሚፈቅዳቸው ትምህርቶች ናቸው። በቤት ውስጥ የሚያስተምራቸውና በቤት ውስጥ ግን ተናገራቸው የሚባሉት ግን ቀን ሲያስተምራቸው ወይንም ደግሞ ብዙ ሕዝብ ተሰብስቦ በነበረበት ቦታ ላይ ሲሰብክ በነበረበት ወቅት ላይ ያስተማረውን ትምህርት ሌሊት በቤት አብረውት በሚያድሩት አብረውት ደግሞ እስከ ፍጻሜው ድረስ እንሆናለን ላሉት ለደቀ መዛሙርቱ የሚተረጉማቸው የምስጢር ትምህርቶች ማብራሪያ ናቸው። በቤት የተሰበከ በቤት የተነገረ የሚባለው ለሁሉም አድማጭ የማይነገር ለሁሉም ሰሚ የማይሰበኩ ትምህርቶች ናቸው። ክርስቶስ እንደነዚህ አይነት መሰል ትምህርቶችን በቤቱ ላሉት ብቻ ነው የሚነግራቸው።
በቤቱ ውጪ ያሉት ሰዎች ግን ይህ ትምህርት ቢሰሙት እንኳን ጸኖባቸው ወይም ከብዷቸው ወይ ሊረዱት አይችሉም፣ አለያም ደግሞ ከሰሙት በኋላ ምንነቱን ስለማያውቁ ከነሱ የሚጠበቅባቸው ምን እንደሆነም ባለመረዳት እንዲሁ ዝም ብለው ሊተውትም ጭምር ይችላሉ። ስለዚህ ክርስቶስ አድማጩን ለይቶ ነው የሚያስተምረው። ሁሉም ሰው ሊሰማው የሚችለውን ትምህርት ያስተምራል። ሁሉም ሰው ሰምቶት ሊሸከመው የማይችለውን ትምህርት ግን በቤት ውስጥ ብቻ ይሰብካል። ይሄንን ክርስቶስ ያስተማረውን የዘርዘሪውን ምሳሌ መጀመሪያ በቤት ውስጥ ነበረ፣ ሁሉም ተሰብስቦ ሊያየው በማይችል ስፍራ ነበር። ነገር ግን በጣም ብዙ ሰው ውጪ እንዳለ ሲመለከት፣ ነገር ግን ብዙ ሰው እርሱን ለማየት ተሰብስቦ ቤት ግን እንደከለለው ሲያውቅ ሊሰሙት የመጡትን ሕዝብ ፈልጎ ጌታችን ኢየሱስ ክርስቶስ ወጣላቸው እንዲታያቸው። በባህር አጠገብ ዙሪያ የነበሩ በጣም ብዙ ሰዎች ቤቱ ሊሸከማቸው ስላልቻለ ውጭ ቆመው እርሱን ይናፍቁ ነበር። ስለዚህ ክርስቶስ ሊያዩት የመጡት ሕዝብ እንዳለ ሊያዳምጡትም የመጡ ሰዎች እንዳሉ ስላወቀ ወደ ውጭ ወጣላቸው። ወደ ውጭ ከወጣም በኋላ ጌታችን ኢየሱስ ክርስቶስ እነዚህን ሕዝብ ተመለከታቸው፣ አያቸው። ክርስቶስን ይከተለው አንዳንዶች ክርስቶስ ያስተምርበት ቦታ ላይ ይገኙ የነበሩት እውነትም ተምረው ለውጥ ለማምጣትና እስከ መጨረሻው ድረስ ለመከተል ነበረ። ልክ የክርስቶስን ትምህርት ተምረው ቆርጠው እስከ መጨረሻው ድረስም አብረንህ እንሆናለን ብለው እንደወሰኑት እንደ አባቶቻችን ሐዋርያት። አንዳንዶች ክርስቶስ ያስተምርበት የነበረበት ቦታ ላይ ይቀመጡ ይገኙ የነበሩት ደግሞ የእጆቹን ተአምራት ፈልገው ነው። እርሱ ካልሆነ ከእርሱ ውጪ ሌላ መፍትሄ እንደማያገኙበት ያወቁት ነገር ስላለ። ሌሎች ክርስቶስ የሚገኝበት ቦታ ላይ ይገኙ የነበሩት ደግሞ እርቧቸው ጠምቷቸው ምግብ ሰጥቷቸው እንዲያጠግባቸው ለቁመተ ሥጋ የሚያስፈልጋቸውን እህል ለማግኘት ነው። ሌሎች ክርስቶስን ካለበት ቦታ ላይ ይገኙ የነበሩት ደግሞ ውበት ደምግባቱን ፈልገው ነው። ሲነገር የሰሙትን ያምራል ተብሎ ሲወራ የሰሙትን ክርስቶስን በዓይናቸው አይተው እንደተወራው እውነት ውበት ደምግባት አለውን ብለው ለማጣራት የሚመጡ ነበሩ። ሌሎች ደግሞ ክርስቶስ ካለበት ቦታ ላይ ይገኙ የነበሩት ለክስ ለወቀሳ ሲያስተምር ከሚገኝበት ስህተት ካለ እንኳን በዛ ስህተቱ ወቅሰው ሰድበው አለያም ደግሞ ክስ መስርተው ሊገሉት ስለሚፈልጉ ነው። ልክ ክርስቶስን ቤተክርስቲያን ውስጥ ያላችሁ ልጆች ክርስቲያኖች ስሙ። በእነዚህ ምክንያት ተከትለውት ካለበት ቦታ ላይ እንደሚገኙት ዛሬም ቤተክርስቲያን ውስጥ የምንገኝ ሰዎች በነገራችን ላይ ወይም ቤተክርስቲያን ዙሪያ የምናንጃብብ ሰዎች ከአምስቱ ምክንያቶች አንዘል። አንዳንዶቻችን የመጣነው እውነት ሰምተን ለመለወጥና እስከ መጨረሻው ድረስ ከእግዚአብሔር ጋር ለመኖር ነው። ይህን እግዚአብሔር ለሁላችን ያርግልን። ይህ ነው የመጀመሪያው የክርስቲያን ዓላማ። ቤተክርስቲያን ውስጥ ሲገኝ በ40 በ80 ቀንም ተጠምቆ ቤተክርስቲያን ውስጥ አለ ክርስቲያን ነህ ተብሎ ሲሰበክ ስሙን ተሸክሞት ግብሩ ስራው ታቶበት ለመኖር አይደለም። ቢችል የተማረውን ኖሮ እስከ መጨረሻው ከእግዚአብሔር ጋር ለመጣበቅ። አንዳንዶቻችን ደግሞ የመጣነው ተአምር ፈልገን ነው። እርሱ ካልሆነ አንዱ አምላክ ካልሆነ በቀር ሌላ ማንም ሊፈጽመው የማይችል ነገር እንዳለ አውቀን እርሱን ደጅ ለመጥናትና የእርሱን ተአምር ምልክት ፈልገን የመጣንም ሰዎች አንጠፋም። ሌሎቻችን ደግሞ የምንመጣበት ምክንያት ደግሞ እርቦን ጠምቶን ነው። ቤተክርስቲያን ውስጥ የሚዘከረውን ዝክር ያሉትን ምግቦች ለመቅመስ የመጣን። በነገራችን ላይ ለዛ ነው ታውቃላችሁ፣ በቤተክርስቲያናችን ጥንታዊ ስርዓት መሰረት ጽዋ ዝክር ከቤተክርስቲያን ውጪ እንደማይደረግ ታውቃላችሁ። አስቀድሞ ዝክርና ጽዋ ቤተክርስቲያን ቤተ ክርስቲያን ውስጥ ነው የሚደረገው። ለምን? በየመጠለያ ዙሪያዎች ውስጥ ዝክርና ጽዋ ቤተ መቅደስ ቤተ ክርስቲያን አካባቢ እንዲደረግ የሚፈለገው በዛ ድግስና በዛ ዝክር መሰብሰብ ምክንያት የዕለት ምግባቸውንና የዕለት መጠጣቸውን አጥተው የሚመላለሱ ክርስቲያኖች ወይንም ደግሞ የራባቸው ሰዎች በልተው ጠግበው ረክተው ለዘካሪው በረከት ለማስገኘት ለሚበሉት ለሚጠጡት ደግሞ የሚፈልጉትን ነገር ከቤተ ክርስቲያን ለማግኘት ነው። አሁን ዝክራችን ጽዋችን ድሃዎችን ከመመገብና እነርሱን አጥግበን መንግስተ ሰማያትን ከመውረስ ምክንያት አልፎ ሀብት የምንለካካበት የትከሻችን መለካከያ ከሆነ ሰንብቷል። እውነት ነው። ሰው የሚዘክረው ሰው የሚያበላው ሰው የሚያጠጣው ያጣውን ነበረ ድሮ። አሁን ላይ ግን ያጡትን ከምናበላው ይልቅ
እኛን የሚመስሉንን ዘክረው ነገ ላይ ደግሞ ምን ሊያመጡና የተሻለ ነገር ሊያሳዩን ይችላሉ የምንላቸውን ሰዎች የምንሰበስብበት አይደለም ዝክርና ጽዋ። የቀደመችው ቤተክርስቲያን ስርዓቷ ይህ ነበር። ስለዚህ ቤተክርስቲያን ውስጥ የሚገኙት ሰዎች ልክ ክርስቶስን ለመስማት እንደሚመጡት ሰዎች እርቧቸው ጠምቷቸው የሚመጡ ሰዎች አሉ። ሌሎች ደግሞ እንዳልኳችሁ ክርስቶስን ይከተሉት የነበሩት ውበት ደምግባቱን ለማየት ነው። ዛሬም የቤተክርስቲያን ውበት ማርኮት የሚመጣ ሰው አለ። ታውቃላችሁ? ለመማር ሳይሆን እንዲህ ስንሰበሰብ ደስ የሚለው ሰው አለ። ቤተክርስቲያኑን ቅጥር ግቢው በሰው ሲሞላ በዓሉን ለማክበር ክርስቲያኖች ሲሰበሰቡ ማርኮት የሚመጣ ሰው አለ። ለበዓል የሚመጣው ክርስቲያን ማለት ነው። አንዳንዶቻችን ደግሞ አንጠፋም። ዛሬ ደግሞ ካህናቱ፣ ቤተክርስቲያኑ፣ ሊቃነ ጳጳሳቱ ምን ሊሉን ነው? እስኪ ደግሞ ዛሬ ተናግረው ምን ስተት ፈልገን እናገኝባቸው ይሆን ብሎ ውጭ ያለ ሌላ የማያምን ሰው አይደለም ብምላችሁ፣ አምኖ የተጠመቀ ሰው ያንን ፈልጎ የሚመጣ ሰው አለ። ክርስቶስ አያችሁት በምን አይነት መልክ የተለያየ ሰሚ አብሮት እንደሚያደምጠው የነበረው። ሁሉንም ሊመጥን የሚችል ትምህርት ነበር የሚያስተምሩ። ሁሉም ሰምተውት ሊስተካከሉበት የሚገባውን ወንጌል ነበር ይሰብክላቸው የነበረው። ስለዚህ ጌታችን ኢየሱስ ክርስቶስ አድማጩን አውቆ የሚያስተምር መምህር ነበር። ስለዚህ ይኖርበት ከነበረበት ተቀምጦበት ከነበረበት ከቤት ወጣና ወደ ባህሩ ወደብ ተጠጋ። ብዙ ሕዝብ ያየው ይናፍቀው የነበረውን አምላካቸውን ማየት ጀመሩ፣ ተመለከቱት። ማዳመጥ ደግሞ ፈለጉ፣ ትምህርቱን መስማትም ናፈቁ። ስለዚህ ጌታችን ኢየሱስ ክርስቶስ በታንኳ ላይ ተቀመጠና ወይንም ደግሞ ታንኳ ላይ ቆመና ባህር ላይ ተጭኖ እየተንሳፈፈ ሌሎቹን ማስተማር ጀመረ። እነሱ ሊሰሙት የመጡት ወደብ ላይ ናቸው። ምን ላይ ናቸው? ወደብ ማለት ደረቅ መሬት የብስ ላይ ናቸው። እርሱ ደግሞ ታንኳ ላይ ቆሞ ባህሩ ላይ እየተንሳፈፈን የሚያስተምራቸው። ጌታችን ኢየሱስ ክርስቶስ እንደ አንድ ሊያዩት እንደፈለጉ ከእርሱ ትምህርትም ሰምተው ለመለወጥ እንደመጡ ሰዎች ብናስበው ማስተማር የነበረበት ለመስማት በሚከብዳቸው እርሱ እየተንቀሳቀሰ የቆመባትም ታንኳ በምትንሳፈፍበት ባህር ግራ ቀኝ እያለች ባለበት ቦታ አይደለም። ምቹ የሆነ ቦታ ላይ ቆሞ ሊሰሙት በሚችልበት ሁኔታ ነበር ማስተማር የነበረበት። ምክንያቱም እንኳን ባህር ላይ የቆመ ሰው ቀርቶ እኮ እኛ እንኳን ይሄ ማይክራፎን ባይኖርና እየተንቀሳቀስን ወደ ግራ ወደ ቀኝ ብናወራ ሁሉም ሰው ለመማር የሚመጣው ሁሉ ለመስማት ያዳግተዋል። እውነት ወይስ አስብ? እውነት ነው፣ ያዳግታል። ምን አለ ይላል ሰው። እንግዲህ አስቡት፣ በዛ ዘመን ላይ ደግሞ እንኳን መሬት ላይ አይደለም ባህር ላይ ታንኳ ላይ ቆሙ። ባህሩ እየተንቀሳቀሰ እርሱም የቆመባት ታንኳ ወደ ግራ ወደ ቀኝ እያለች፣ ህዝቡ ግን ወደቡ ላይ ቆሞ ይሰማ ነበር። እንዴት ታጋሽ የሆነ አድማጭ ቢሆን ነው? አልሰማንም እኮ ብለው መንቀሳቀስ ይችላሉ። እየተደመጠን እኮ አይደለም ብለውም ወደ ፈለጉበት መሄድ ይችላሉ። ግን እውነት ናፍቀውት ስለመጡ ማየትም ፈልገው ስለተሰበሰቡ ማዳመጥ ፈልገው ለመማር ስለተገኙ ክርስቶስ የቆመበትን ታንኳና እየተንቀሳቀሰበት ያለውን ባህር ከማየት ይልቅ ቃሉን ለመስማት በጣም አድርገው ናፍቀው ነበር። አባቶቻችን ሊቃውንተ ቤተ ክርስቲያን ክርስቶስ ተሳፍሮባት ቆሞባት ያስተምራት የነበረችውን ታንኳ አንደኛ የቤተ ክርስቲያን ምሳሌ ናት ይላሉ። የማን ምሳሌ ናት? አዎ የቤተ ክርስቲያን ምሳሌ ናት። ታንኳ መሸከም የሚችለው ስንት ሰው ነው? ያው ታንኳ ላይ መሳፈር አይጠበቅባችሁም። ታንኳ ምናቅ ከሆነ ታንኳ ጀልባና መርከብ በመጠናቸው ይለያያሉ። በጣም ትንሹ ምንድን የሚባለው? ታንኳ ቃለ ሕይወት ያሰማል። ከታንኳ ምን ከፍ ይላል? ጀልባ ከፍ ይላል። ከጀልባ ምን ከፍ ይላል? መርከብ ከፍ ይላል። መርከብ ብዙ ሰው ይዛል። በአንጻሩ ጀልባ ከመርከቡ ያነሰ ሰው ይዛል። ታንኳ ግን ሊይዝ የሚችለው ስንት ሰው ነው? እሺ ቴሌቪዥን ላይ የጣና ገዳማትን ለማስጎብኘት ባህሩ ላይ ወደዛ ወደዚህ የሚሉ አሳ የሚያጠምዱ ሰዎች አይታችሁ አታውቁ? የተሳፈሩባት ታንኳ ስንት ሰው ነው የምትይዘው? እስኪ አንድ ሰው በሉ። አንድ ሰው ብቻ ነው መያዝ የምትችለው። ሁለት ሰው፣ ሶስት ሰው፣ አራት ሰው ቢጨመርባት ታንኳዋ መሸከም ስለማችል ምን ታረጋለች? ትሰምጣለች። ምን ማለት መሰላችሁ ክርስቲያኖች? ክርስቶስ የተሳፈረባት ቆሞ የሚያስተምርባት ታንኳ ቤተ ክርስቲያን ናት። ቤተ ክርስቲያን የምትሸከመው መሸከምም የምችለው ራሷ የሆነውን ማንም ብቻ ነው፣ ክርስቶስን ብቻ ነው። ሌላ ቤተ ክርስቲያን ውስጥ ቋሚ ሆኖ ራስ ሆኖ የሚያስተምርባት ቆሞ ቃሉን የሚያስደምጥባት በካህናቱ በሊቃነ ጳጳሳቱ በአገልጋዮቹ ሆኖ ሊሰብክ ሊያስተምር የሚችለው
ብቸኛ ታንኳው ላይ ቤተክርስቲያን ላይ የቆመው ክርስቶስ ብቻ ነው ለማለት ነው። አንደኛዋ ቤተ መቅደስ ቤተክርስቲያን የምትባለው እቺ ናት። ሁለተኛው ግን ቤተክርስቲያን የሚባለው የኛ ሰውነት ነው። ልብ ብላችሁ አድምጡ ክርስቲያኖች። የኛ ሰውነት ቤተ መቅደስ ቤተክርስቲያን ነው። ታንኳዋ መሸከም የቻለችው አንድ እርሱን ብቻ እንደሆነ ሁሉ የኛ ሰውነት ሊሸከመው የሚገባውና መሸከምም ያለበት ክርስቶስን ብቻ ነው ለማለት ነው። በአንጻሩ ግን የእያንዳንዳችንን ህይወት ስታዩት እኛ ታንኳ ቤተ መቅደስ በተባለ ሰውነታችን ከእግዚአብሔር ውጪ ቆሞበት ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ የሚመራው አለ ወይስ የለም? አለ ክርስቲያኖች። ቤተ መቅደስ የተባለ ሰውነታችንን ቆሞበት ሊመራውና ቆሞ ሊያስተምርበት የሚገባው ክርስቶስ ሊገኝበት ሲፈለግና ሲጠበቅበት ከእርሱ ውጪ ያሉ ሌሎች እንግዳ ነገሮች መቅደስ የተባለ ሰውነታችን ውስጥ አስገብተናል። የሚያሳዝነው ነገር ምን መሰላችሁ ክርስቲያኖች? አሁን ለምሳሌ አንድ ሰው እዚህ የተሰበሰብንበት ቤተክርስቲያን ውስጥ ምሳሌ ነው። እዚህ ያለንበት ቤተክርስቲያን ውስጥ ቆሞ አሁን ያለንበት ቦታ ላይ ተገኝቶ እዚህ ቤተክርስቲያን ውስጥ ሲጋራ ቢያጨስ ምንድን ነው የምትሉት? ነውር ነው። እሺ ሌላስ? ሲጀመር እንደው አንወሻሽ፣ ነውር ነው ወደሚለው ደረጃም አንደርስም። እያጋጨን የምናስወጣ እውነት ወይስ ሐሰት? እንደው መናገሩ በኋላ ነው የሚመጣው። እየደበደብነው ነው የምናዋራው። ራሱ እየመታ ነው እንናገረዋለን። እንዴት እያለን ማለት ነው እንጂ እንዴት ምናምን። ኧረ ተው አንወሻሽ እንጂ የምናደርገውን ራሱ ድርጊትና መደብደቡን ራሱ እንደ ቅበተ እምነት ጥበቃ ነው የምንቆጥረው። ማለትም እርሱን መምታታችን ትልቅ ጀብድ እንደሰራንና ለቤተ ክርስቲያን ጥብቅና እንደቆምንላት ማለት ነው። ልብ ብላችሁ ስሙ እሺ። አሁን ውጪ ሲቆም እና ሲያጨስ ይሄን ሰውዬ ነውር ነው ብላችሁ ደብደባችሁ አበረራችሁት። ቤተ መቅደሱ ውስጥስ ቢያጨስ መልሱ እንጂ ቶሎ በሉ። አሁንም በትትና አታናገሩት። ምናልባት ቤተ መቅደስ ስለሆነ በፍቅር ስባችሁ ምን ታረጉታላችሁ? ታወጡታላችሁ። ከወጣ በኋላ ግን ወደ ምኑ ነው የምንሄደው? አሁንም ወደ ዱላው ነው የምንቀጥለው። እሺ ቤተ መቅደሱ ውስጥ ስለዚህ ሲጋራ ማጨስ ይቻላል አይቻልም? መልሱ ቶሎ በሉ። እሺ ቤተ ክርስቲያን ቅጥር ግቢ ውስጥስ ማጨስ ይቻላል አይቻልም? ጥሩ። አጥሩ ዙሪያስ? ምንድነው ድምጻችሁ ቀነሰ? ብዙ ኃጢአት አብዛኞቻችን እዛ አጥሩ ዙሪያ ሲሆን ምንም ችግር የለውም አይደል? አሁን ጸቡም እዛ ጋር ቢሆን ቢያንስ አጥሩ ጋር ነው፣ ውስጥ አልገቡም እንላለን። እሺ ውጭስ ቢሆን? አይ ታውት እሱን እንኳን እውነት ለመነጋገር ቤተ ክርስቲያን ውስጥ ቢያጨስ ብናገኘው እንመተዋለን። እዚህም ቤተ መቅደስ ቅጥር ውስጥም እንናገረዋለን፣ ውጭም እንናገረዋለን። ትንሽ ራቀ ግን ካለ ኧረ የራሱ ጉዳይ ነው የምንለው። ኧረ የራሱ ጉዳይ እንግዲህ ምን ዓለም ላይ ስንት አጫሻለን የምንለው። ልብ ብላችሁ ስሙ። ቤተ መቅደስ ውስጥ ሲገባ ቤተ መቅደስ ውስጥ ይህ ኃጢአት መደረግ አይቻልም ብለን ነው አይደል ያስወጣን። ይሄ ቤተ መቅደስ ውስጥ የተከለከለው ሱስ አንተ ሰውነት ጋር ይፈቀዳል? እና ታዲያ ተመሳሳይ እኮ ነው። ይሄም መቅደስ ነው፣ ያንተም ሰውነት ምንድን ነው? መቅደስ እኮ ነው። ይሄ ቤተ ክርስቲያን ውስጥ ሊደረግ አይገባም ብለን ጥብቅና የምንቆምለት ምንም አይነት ነገር የኛ ሰውነት ላይ ሊፈቀድ አይችልም በፍጹም። የትም ቦታ ብንሆን አልኳችሁ እኮ ቤተ መቅደስ ውስጥ ሲሆን ኃጢአት ነው አልን። ቅጥር ግቢ ውስጥም በደል ነው፣ አጥሩ ዙሪያም ኃጢአት ነው፣ ውጪ ስንወጣም በደል ነው ካልን ቤተ መቅደስ ውስጥ የማንሰራው ኃጢአት ውጪ የምንፈቀድለት ምንም ምክንያት የለም፣ አይፈቀድምም ጭምር። እየሰማችሁ ነው ክርስቲያኖች? አዎ ሰውነታችን ላይ ልክ ክርስቶስ እንደቆመባት ታንኳ እንዳልኳችሁ መሪዋ ክርስቶስ ብቻ ነው መሆን ያለበት። የእያንዳንዳችን ሰውነት ግን ክርስቶስ ሊመራው የሚገባው ሆኖ ሳለ በጣም ብዙ እንግዳ ነገሮች አስገብተንበታል። ኃጢአቱም፣ ነውሩም፣ በደሉም፣ ዘረኛነቱም፣ ክፋቱም ሁሉም ስለገባበት ታንኳው እየተበጠበጠ የኛ ሰውነት ወዴት ቦታ ላይ ቆሞ መርጋት እንዳለበት ያልታወቀን ለዛ ነው። ሁሉም የሚመራው ሆነ፣ ማንም እየመጣ የሚነዳው ሆነ። የኛ ሰውነት ግን መምራት የነበረበት ቆሞም ይሄንን ሰውነታችንን ማስተዳደር የነበረበት ማን ነው? እግዚአብሔር ክርስቶስ ብቻ ነው። ክርስቶስ ቆሞ ያስተምርባት የነበረችው ታንኳ እንዳልኳችሁ የኛ ሰውነት ናት። ወደ ግራ ወደ ቀኝ የሚያማታው ደግሞ እኮ ዓለም እኮ ነው ክርስቲያኖች። አሁን ያለንበት ዓለም ላይ የኛ ሰውነት ለክርስቶስ መታዘዝ የከበደው ዓለሙ በጣም የሚንጥ ሆኖ አይደለም። እኛ ታንኳ የተባለ ሰውነታችን ላይ ግን ማን መቆም ስላቃተው ነው? ክርስቶስ መቆም ስላቃተው ነው። አምላካችን መቆም ስላቃተው ነው። ያን የከለከልነው ደግሞ እኛ ነን። ያን አሻፈረኝ ያልነው እኛው ነን፣ እርሱ አይደለም።
የኛ ታንኳ ጠቦት አይደለም። ሰውነታችን አንሶት አይደለም። ሰውነታችንን ተመልክቶ ተጸይፎትም አይደለም። ሲጀመር ራሱ እንደ ባለ መድኃኒትነቱ እኮ እንደኛ አይነቱ በደለኛና ኃጢአተኛው ነው ሊቆምበት የሚያስፈልገው፣ ጻድቁን አይደለም። አብዛኞቻችን ግን ክርስቶስን ስለ ሰውነታችን ከልክለነዋል። ለዛ ነው ጻድቅ አባ ጴሜን ሲናገር ምን ይላል መሰላችሁ? ጌታዬ ሆይ ምላሴ የሚለውን ልቤ እንዲለው አስለምደው ይላል። አብዛኞቻችን ለአንደበታችን የምንመሰክረውን የአምላካችንን ስራ ልባችን ውስጥ አይገኝም። በጣም ግራ የተጋባን ሰዎች ስለሆንን ማለት ነው። ስለዚህ ክርስቶስ የቆመባት ታንኳ አንድም የተሰበሰብንባት ቤተክርስቲያን፣ አንድም የኛ ሰውነት ነው። ሶስተኛ ክርስቶስ ቆሞ ያስተምርባት የነበረችው ታንኳ ደግሞ የክርስቲያኖች ሕሊና ናት። እስኪ የክርስቲያኖች ሕሊና በሉ። አዎ ምን ማለት መሰላችሁ? ወደቡ ዳር የቆመው ሰው ክርስቶስ ወደቡ ጋር ዳር እንዲቆም ያደረገውና እርሱ ታንኳ ላይ ቆሞ ማስተማርን የፈለገው ለምን መሰላችሁ? ዳር ሆናችሁ ሳይሆን እኔ የምላችሁን የማስተምራችሁን መስማትም ሆነ ማዳመጥ ያለባችሁ እኔ ካለውበት ቦታ ላይ ተገኝታችሁ ነው ለማለት ነው። ክርስቶስ ያልቆመበት ሕሊና አምላካችን ልዑል እግዚአብሔር ሊመራው የማይችል አይምሮ እግዚአብሔር የሚለውን ነገር ራሱ እየሰማ ሊገባውና ሊረዳው የማይችል ሰው ነው። አብዛኞቻችን ቤተክርስቲያን ውስጥ እንዳለንበትና እንደቆየንበት እድሜ ክርስቲያኖች ተምረነው እንዳልተማርነው፣ ሰምተነው እንዳልሰማነው፣ አውቀነው መኖር ሲጠበቅብን እንደ አዲስ ሁሌም የምናዳምጠው የእግዚአብሔር ቃል ሰርክ አዲስ ስለሆነ ሁሌም የማይጠገብ ስለሆነ ብቻ አይደለም፣ እኛው ራሳችንም ጭምር ወደቡ ዳር ስለቆምን ነው። አንዳንዶቻችን በቤተክርስቲያንም ጉዳይም ሆነ በቤተክርስቲያናችንን ትምህርትም ጭምር ወደብ ዳር የቆምን ሰዎች አለ። በቃ ዳር ላይ ቆሞ የሚማር ሰው አለ፣ ዳር ላይ ቆሞ የሚሰማ ሰው አለ። ቤተክርስቲያን በርቀት ነው የሚል ቤተክርስቲያን እዛ ዳር ጋር ቆመ ነው እንጂ ስትገባ የምትሰማው የምታየው የምትመለከተው ነገር በሙሉ ሊበጣብጥህና ሕሊናህን ሊያውከው ስለሚችል እዛች ዳር ጋር ብትቆም ይሻላል። ስንቱ ዳር ቆሞ ተቸገርን እኮ ክርስቲያኖች። አሁን መግባት እንኳን መሰብሰብ በሚገባን ጊዜና ወቅት ላይ እንኳን አብዛኞቻችን ዳር ላይ ቆምን። መስማቱን እንሰማለን፣ ማዳመጡንም እንፈልጋለን። እርሱ ቆሞ ከሚያስተምርበት ባህር ላይ ግን መራመድ አንፈልግም። ዳር ላይ ነው መሆን የምንፈልገው። ፍቅር እኮ እግዚአብሔር ያለን እኛም እንወደዋለን የምንለው በምን እንደሚለካ ታውቃላችሁ? ልብ ብላችሁ ስሙ። ክርስቶስ ደቀ መዛሙርቱን በሚያስተምርበት በአንድ ወቅት ላይ ምን አላቸው? እናንተ ተሻገራችሁ ጠብቁኝ ብሎ እነሱን በጀልባ ላይ አሳፍሮ እሱ ግን አብሯቸው ሳይሳፈር ሄዱ። ከጥቂት ቆይታዎች በኋላ በባህሩ ላይ እየተንሳፈፉ የሄዱት የነበሩት ደቀ መዛሙርቱ አውሎ ነፋስና ወጀብ ተነሳባቸው። እየሰማችሁኝ ነው? አውሎ ነፋስና ወጀብ ተነሳባቸው። በጣም ተጨነቁ፣ በጣም ተወጠሩ። አብሯቸው መምህራቸው ጌታቸው እንደሌለ ስላወቁ ሰጥመው ሊጠፉም መሰላቸው። ነገር ግን ጌታችን ኢየሱስ ክርስቶስ ባህሩ ላይ እየተራመደ መጣ። ደነገጡ፣ ፈሩ። ለምን? ቀድሞ ስልጣን ሰጥቷቸው በምድር ላይ ያዙት፣ ይናዙት፣ ያስወጡት የነበሩት ርኩስ መንፈስ አሁን በማያውቁት ቦታ በባህር መጥቶ ሊያሰጥማቸው ሊገላቸው መስሏቸው ተጨነቁ። ግን እውነታው ተራምዶ በባህር ላይ ሲመጣ የነበረው ማን ነው? ክርስቶስ ነው። ታስታውሳላችሁ? ክርስቶስ በባህር እየተራመደ ሲመጣ አምላኩ ጌታው እንደሆነ ሲያውቅ ካለው ፍቅርና ጽናት የተነሳ ና በለኝ ብሎ ባህሩን እንደ የብስ እየረገጠው የሄደው ጴጥሮስ ትዝ አላችሁ? ጴጥሮስን ባህር ላይ እንዲራመደው ያደረገው ምን ይመስላችኋል ክርስቲያኖች? አንደኛ እምነቱ ነው። በኋላ ላይ ሲጠራጠር ደግሞ የቆመበት ባህር ምን ሲያደርገው አይተነዋል። ከርቶት ሲሰምጥበትም ተመልክተነዋል። ሁለተኛ ግን ክርስቶስ እየተራመደበት የነበረበት ባህር አውሎ ነፋስ ወጀብ ያለበት ነው። ጭንቅ ነው፣ መጠበብ ነው፣ መከራ ነው። ግን እርሱን አይቶ ወደኋላ ካለበት ታንኳ ይልቅ አንተ ያለህበት አውሎ ነፋስና ወጀብ ይሻላል ብሎ ስላለው ፍቅር እየተራመደ መጣ። ክርስቲያኖች ለእግዚአብሔር ያለን ፍቅር መልካምና ደግ በሆነበት ዘመን ብቻ አብረነው በምንሰበሰብ የሚገለጥ አይደለም። አውሎ ነፋስና ወጀብ ሆኖ እርሱ አምላካችንም ጭምር ባለበት ቦታ ላይ የምንራመድም ሰዎች መሆን አለብን። እውነት እነዛ ወደቡ ዳር የነበሩት ሰዎች ሊያዩትና ትምህርቱንም ሰምተው ሊለወጡበት ናፍቀው ቢሆን ኖሮ፣ ፍቅራቸውም የጸና ቢሆን ኖሮ
እርሱን ታንኳ ላይ መሆኑንና እየተንሳፈፈ ያዩትን ባህር ላይ እየተራመዱ መሄድ እንኳን ቢያቀታቸው እየዋኙ መጠጋት ይፈልጉ ነበር። ለዛ ነው ክርስቲያኖች ወደብ ዳር መሆን አያዋጣንም። ለሁላችን የቤተ ክርስቲያናችን ጉዳይ ለእያንዳንዳችን እንደሚመለከተን ካመንን መሰብሰብ አለብን፣ መግባት አለብን። ከቤተ ክርስቲያናችን ቅጥር ግቢ ሆነን አባቶቻችንን ማድመጥ አለብን። እዛ ዳር ሆነን የምንኖረው ክርስትና የክርስቶስን ድምፅ እየሰማን ነው እንጂ ከቅርብ ተጠግተን እያየነውም ላይሆን ይችላል። እየሰማችሁ ነው? ምክንያቱም ሩቅ ላለ ሰው አስመስሎ ራሱ ለማውራት እኮ እና ለማሳሳት በጣም ቀላል እንደሆነ ታውቃላችሁ። ሩቅ ያለ ድምፅ ብቻ ቢሰማ ሰው እኮ ማን እንደሚያወራው ስለማያውቅ ድምፅ በመስማት ብቻና በማስደመጥ ብቻ ሊያሳስተውና ሊነጥቀውም ጭምር ይችላል። ብዙዎች እኮ ወደ ዳር ጫፍ ሆነው ከቤተ ክርስቲያን ጥግ ላይ ሆነው ስለቀሩ ብቻ እኮ የሚሸሹ የሚኮበልሉ የሚጠፉ ሰዎች እኮ አሉ። ስለዚህ ክርስቶስ ወደቡ ዳር እንድንሆን አንፈልግም፣ ቢችል እንድንጠጋን የሚፈልገው። ልብ ብላችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዛ በኋላ የተሳፈረባትና ቆሞ ያስተምርባት ከነበረችው ታንኳ ላይ ሆኖ ማስተማር ጀመረ። ምን አለ? ዘሪ ዘሩን ሊዘራ ወጣ አለ። እስኪ ዘሪ በሉ። ዘሩን ሊዘራ ወጣ። ታሪኩን ተደጋጋሚ በብዙ ሊቃውንተ ቤተ ክርስቲያን ስለተማርነው ታውቁታላችሁ። ምንም አዲስ ነገር ሊኖርበት አይችልም፣ ወንጌል ላይ የተጻፈ ስለሆነ ማለት ነው። ታሪኩን ቀጥታ ጌታችን ኢየሱስ ክርስቶስ ሲያስተምር ዘሪ ዘሩን ሊዘራ ወጣ። አንዱን መጀመሪያውን ማለት ነው በመንገድ ዳር ጣለው፣ አዋፈ ሰማይ መጥተው ወሰዱት አለ። ሁለተኛውን በጭንጫ መሬት ላይ ጣለው፣ ከፍ አለ፣ አወጣ። ነገር ግን ፀሐይ ሲመታው ጠወለገ፣ ደረቅ አለ። ሶስተኛው መሬት የጭንጫ መሬት፣ ከጭንጫ መሬቱ በኋላ እሾሃማ መሬት ነው። ልብ ብላችሁ አድምጡ። ያንን መሬት ላይ የተዘራው ዘር ደግሞ ከፍ ብሎ እንዳይታይ እሾሃን ንቀው አለ። አራተኛውና የመጨረሻው መልካም መሬት ነው አለ። ጌታችን ኢየሱስ ክርስቶስ ይህንኑ ትምህርት ራሱ መልሶ ተርጉሞ አስተምሮታል። መሬቱ ልባችን እንደሆነ፣ የሚዘራው ዘር ራሱ የአምላካችን ቃል እንደሆነ፣ የተለያዩትን መሬቶች ላይ ያለው ሁኔታዎች ደግሞ ሰው የሚሰማውን ቃል እግዚአብሔር ሊያስኖረው የሚችላቸው ምክንያቶች ናቸው አለ። ክርስቶስ ይህን ትምህርት ለማስተማር ሶስት ነገሮችን የጠቀሙ፣ ሶስት ነገሮችን ተጠቅሟል። የመጀመሪያው ዘር ነው። እስኪ ዘር በሉ። ሁለተኛው መሬት ነው። እስኪ መሬት በሉ። ጥሩ፣ እንዳንረሳው አንድ በአንድ እንመልከት። ዘር በቅዱሳት መጽሐፍት እንደያገባቡ የተለያየ ትርጉም ነው ያለው። አንደኛው ዘር እንደዚሁ እንዳነበብነው የመጽሐፍ ቅዱስ ክፍለ ምንባብ ከሆነ የሚወክለው ወይም የሚያሳየው በገጸ ምንባቡ ብቻ ብንመለከተው ገበሬ የሚዘራው ምንድን ነው? ዘር፣ ፍሬ ወይንም ደግሞ ምርት አገኝበታለሁ የሚለው እህል ነው ልንለው እንችላለን። ሁለተኛው ዘር እየተባለ የሚጠቀሰው ቅዱሳት መጽሐፍት ላይ ደግሞ የሰው የሚገኝበት ትውልድ ነው። የአይሁድ ዘር፣ የአሕዛብ ዘር እየተባለ ሲጠራ ከማን እንደተገኙ ዘሩን ለማጠየቅ ነው። ሶስተኛው ዘር እየተባለ የሚጠቀሰው ደግሞ በአጠቃላይ ያለን ትውልድ ነው። ለምሳሌ እስራኤላውያን እንደ ዘር ሊመሰሉ ይችላሉ። አሕዛብም ሙሉን ዘር ይባላል። በተናጥል የተወለደበትን ቤተሰብ ብቻ ሳይሆን ሙሉ ሀገሩን ማለት ነው። አንድ ብላችሁ ያዙ። ለእስራኤላውያን የዘር ጉዳይ በጣም ከባድ ጉዳይ ነው። ልብ ብላችሁ ስሙ። ራሱ ቅዱሳት መጽሐፍት ራሱ ሲጠራቸው እስራኤላውያንን የተመረጡት ዘር እየተባሉ ነው የሚጠሩት። እግዚአብሔር መርጦ ያዘጋጃቸው ድህነት ዓለም የሚፈጸምባቸው የነቢያት ትንቢት የተተነበየላቸውና የሚፈጸምባቸው ዘሮች ናቸው ይባላል። ስለዚህ ዘር ለነሱ የምርት ጉዳይ ብቻ ሳይሆን የተመረጡ እንደሆነ ማጠየቂያ ነው። ሁለተኛው ደግሞ የመረጠው መሬት ነው። እስኪ መሬት በሉ። መሬትም ለእስራኤላውያን ቀላል ጉዳይ አይደለም። ከነበሩበት ከግብፅ ባርነት አሰድዶ አውጥቷቸው ከዛም በኋላ እንገባበታለን ብለው ተስፋ እስካረጉት ከነአን ድረስ ያረጉት ጉዞ፣ የመጡባቸው መሰናክሎች፣ ያንን ሁሉ አልፈው በምርኮ ተሰቃይተው ይህንን ሁሉ ጭንቅ የገቡት መሬት ለመውረስ ነው። ምን ለመውረስ ነው? መሬት ለመውረስ ነው። ስለዚህ የመሬት ጉዳይ ለነሱ ቀላል አይደለም። ካሉበት ቦታ መውጣት አይፈልጉም። ካሉበት ቦታ መንቀሳቀስ አይፈልጉም። ያቺ መሬት እግዚአብሔር ቃል ገብቶ የሰጠናት ብለው ስለሚያምኑ። ሁለት ሶስተኛ ክርስቶስ እነዚህን ሕዝብ የሚሰማውን ለማስተማር የተጠቀመበት ደግሞ እሾህ ነው። እስኪ እሾህ በሉ። እሾህ ነው። እሾሁ ደግሞ በቅዱሳት መጽሐፍት አሁንም እንደያገባቡ የተለያየ ትርጉም አለው። እሾህ መጀመሪያ የሰማ ነው ወይንም ደግሞ ስለ እሾህ ሲነገር በቅዱሳት መጽሐፍት መጀመሪያ ያገኘነው
ኦሪት ዘፍጥረት ምዕራፍ 3 ላይ የነበረባትን የገነትን መሬት በኃጢአት አርክሷት አዳምን ሲያባረው እግዚአብሔር አምላክ የሚወርድባትን ምድር እሾህና ምን ታብቅልብህ ብሎታል? አሜከላ ታብቅልብህ ብሎታል። እሾህን መጀመሪያ የሰማነው ያኔ ነው። እሾህ እንደዚህኛው አገባብ ከሆነ እንደ አዲስ የሚበቅል አዲስ ፍጥረት ሳይሆን መሬት በተባለ በሰውነት ላይ ፍትወታት ይሰልጥኑበት፣ እኩያት የሆኑት ነገሮች ይወጡብሃል። እነሱን መንቀል ራሱ አንድ ስራ ይሆንብሃል አለ። መጀመሪያ እሾህ የሚባለው ይሄ ነው። ሁለተኛው ግን እሾህን የመረጠው ለምንድን ነው መሰላችሁ? እሾህ አንደኛ ሳይፈለግ የሚበቅል ተክል ነው። እሾህ ፈልጎ የሚዘራ ሰው እንዳለ ሁሉ ነገር ግን እሾህ ባትፈልጉትም ባትዘሩትም ስራዬ ብላችሁ ምን ሊያደርግ ይችላል? ሊወጣ ይችላል። ወይ እሾሃማ የሆነ ተክል ባልዘራችሁበት ሊበቅል የሚችል ነገር። ስለዚህ ክርስቶስ እነዚህን ሶስት ነገሮች መርጦ እስራኤላውያን በተለየ መልኩ የማይደራደሩባቸው ጉዳዮች ስለሆኑ መርጦ ለማስተማር ፈለገ። እነዚህ እስራኤላውያን የማይደራደሩባቸው ነገሮች እንዳልኳችሁ በዘራቸው፣ በመሬታቸው እንዲሁም ደግሞ በእሾህ ራሳቸው ሊጠብቁበት በሚፈልጉት ነገር አይደራደሩ። ለሐዲስ ኪዳን ምዕመናን ክርስቲያኖች የማንደራደርበት ዘራችን ምን እንደሆነ ታውቃላችሁ? ከእግዚአብሔር መወለዳችን። ከማን መወለዳችን? አዎ ዘር ቆጠራ እኛ አንገባ። ከተቆጠረም ዘራችን ከየት ነው የሚጀምረው? ነው ከሰማይ ነው። ሌላ ነገር ውስጥ አንገባም። ይሄንን አንደራደርበትም። የእግዚአብሔር ዘር የተመረጥን ህዝብ መሆናችንን እናውቃለን። ሁለተኛ ማንደራደርበት ነገር ቢኖር ልብ ብላችሁ ስሙ። እስራኤላውያን በመሬት ነው የማይደራደሩት። እኛ ማንደራደረው መሬት ተብላ በተሰጠችን በቤተ ክርስቲያንና በመንግስተ ሰማያት ነው። አንደራደርም። በዚህ በፍጹም አንደራደርም። ተስፋ አድርገናት ናፍቀናት ኖረንባት ተሰብስበንባት በመጨረሻም ደግሞ የእግዚአብሔርን መንግስት ታወርሰናለች ብለን የተቀበልናት ከእግዚአብሔር መሬታችን የኛ ቤተክርስቲያናችን ነው። ሶስተኛው የማንደራደርበት ነገር ደግሞ ቤተክርስቲያንን በምትጠበቅበት መንገድ ነው። እስኪ ቤተክርስቲያንን በሉ። ምን የምትደረግበት መንገድ? አዎ እሾህ ለሰው አጥር ቅጥር ሆኖ ከጠላት መጠበቂያ እንደሆነው ሁሉ የቤተ ክርስቲያን አጥሯ ቅጥሯ ጠባቂዋ እግዚአብሔር ነው። በእርሷ እንደራደር። ለቤተ ክርስቲያን ጠባቂ እንዲሆኑ በሾሟቸው በሊቃነ ጳጳሳት በካህናት አንደራደር። ይህን ጠንቅቃችሁ ወቁ ምእመናን። ጠላት መጀመሪያውኑ ማጥቃት ሲጀምር የሚያጠቃው ቅጥርን በመነቅነቅ አጥርን በማፍረስ ነው። እኛ ይሄ አልገባን ብሎን የተከለልንና መጠበቂያ አድርጎ ያዘጋጀልንን እሾህ ጠላት ቢነቅለው አንድ ነገር ነው። አሁን እኮ እኛው ራሳችን ነቃ እየሆንን ተቸገርን። እየጠቀምን እየመሰልን እየተጎዳን እንደሆነን መንቃት አለብን። ክርስቲያኖች እማንደራደርባቸው ነገሮች ላይ አቋማችንን ማስመር አለብን። በክብረ ክህነት አንደራደርም። በቤተ ክርስቲያናችን ጠባቂ በሆነው በልዑል እግዚአብሔር በቅዱሳኑ አንደራደርም። በእንደዚህ አይነት ነገር ያመነው ይመን ያላመነው አይመን ለማሳመን እንሞክራለን። ባያምንም ግን እግዚአብሔር በራሱ ታማኝ ነው፣ ምስክርም አይሻም። እነዚህ ነገሮች አይደራደሩበትም። ስለዚህ በማይደራደሩባቸው በሚያውቋቸው በሚገባቸው ነገር ነው የሚያስተምራቸው። ስለዚህ ዘሪ ዘሩን ሊዘራ ወጣል። የትኛውም ገበሬ ዘሪ ለመዝራት ሲወጣ የተደለደለ ዘሩን ለመሸከምና ለማብቀል ምቹ የሆነ መሬት መርጦ ነው። ይህን ገበሬ ሊዘራ የወጣውን አምላክ ግን ተመልከቱት። ገበሬ ልብ ብላችሁ ስሙኝ ክርስቲያኖች፣ የሚዘራውን ዘር የሚያገኘው ከየት ነው? ገበሬ የሚዘራውን ዘር የሚያገኘው ከየት ነው? ገበሬ መሆን አይጠበቅባችሁ። እውነቴን ነው የምላችሁ። ገበሬ የሚዘራውን ዘር ከየት ነው የሚሰበስበው? ከጎተራው ነው አይደል? ከጎተራው ምርጥ ዘር ብሎ ያወጣል። ያንን ምርጥ ዘር ምቹ የሆነ ወቅት ሲመጣ ዘርቶ ፍሬ ሊያገኝበት የሚችልበት የለሰለሰ መሬት ሲያገኝ ምን ያደርገዋል? ኧረ መልሱ፣ ይዘራዋል። ገበሬ ዘር በማይዘራበት ወቅት ምቹ ባልሆነ መሬት ላይ ዘሩን ይዘራል? አይዘራም በፍጹም። ኧረ ተዉት። ቢርበው ቢጠማው እህል በቤቱ ቢጠፋ መርጦ ተክያ በቅልበታለሁ ያለውን ዘር በቤቱ ከፍ አድርጎ አንጠልጥሎ ያስቀምጠውን በቅል ላይ ማለት ነው አውጥቶ ጠብሶ ወይም ቆልቶ ይበላዋል? ረሃቡን ይመርጣታል? በፍጹም። ያቺን ዘር ቆልቶ በላት ማለት ነገ ክረምት ሲመጣ ምኑን ነው እሱ? ረሃቡን ነው። ምንም የትም ሊያገኝ አይችልም። በሚዘራው ዘር ገበሬ አይደራደርም።
የሚዘራው ዘር ምርት የሚያገኝበትና ምቹ የሆነ ወቅት እንደሆነ ይጠብቃል። ተመልከቱት ይሄን ገበሬ ክርስቶስን። ማን ገበሬ ነው በዚህች መሬት ላይ ፍሬ ሊያገኝበት እንደማይችል እያወቀ አስፋልት ላይ የሚዘራ ገበሬ አለ? የለም። ክርስቶስ እንዴት አይነት ገበሬ እንደሆነ ተመልከቱት። አስፋልት እንደተባለ ሰውነታችን ልቡናችን የደነደነ እንደሆነ እያወቀ እግዚአብሔር ለምንድን ነው የሚያስተምር? እንደማንለወጥ እንደማንስተካከል እንደተደከመብን ድካም ለውጥ ልናመጣ የማንችል ሰዎች እንደሆነን እኛው ራሳችን እኮ እናውቀዋለን። ለምን እግዚአብሔር ይደክምብናል ታዲያ? እሺ ተውት፣ ችግር የለም እርሱ። ሁለተኛው መሬትስ ፀሐይ ሲመጣ የሚያደርቅ መሬት እንደሆነ ስር ቆንጥጦ ይዞ እንደማይችል እያወቀ እዛ መሬት ላይ ገበሬ ዘሩን አይዘራም። ክርስቶስ ፀሐይ የተባለ መከራ ሲመጣ ስራችን ወደ ውስጥ የሰረጸና ቆንጥጦ መሬት የያዘ እንደሆነ የመመልከት ማየት እኮ ይቻላል። እንዳልሆነ እየተመለከተ ግን ይዘራብናል። አሁን መከራ ሲመጣ እንደምንጠራጠርና እንደምንክድ እያወቀ ስሙ። አሁን ይሄም አላንስ ብሎ እሾሃማ የሆነ በጥቅማ ጥቅም ተታለን ለዚህ ለመሬታዊ የሆነው ህይወታችን ተመችቶን እንድንኖር ስለመረጥን ብቻ ጥለነው እንደምንሄድ እያወቀ አሁንም ዘር የተባለ ቃሉን ይዘራል። መልካሙ መሬት ላይ መዝራቱ ያን ያክል አይደንቅም። ምክንያቱም ምርት እንደሚያገኝበት ይታወቃል። ወንጌሉም ራሳቸው ሲያስተማሩን ደቀ መዛሙርትም 30 60 100 ያማረ ፍሬ ሰብስቦበታል። እሱ ላይ መዝራቱማ ልክ ነው። እግዚአብሔር እንዴት አይነት አምላክ እንደሆነ አያችሁት ክርስቲያኖች? እንደ አለት የጸና ልብም ኖሮን ምንም አይነት ነገር እንደማይሰነጥቀው ለኛ ለራሳችን እንኳን እያልን የኔ ልብ እኮ ጽናቱ ምንም አይነት ነገር ሊሰብረው የሚችል አይነት ነገር ነው እያልን ራሳችን እየተናገረን እንኳን እየሰማ የኛን ቃል አምኖ የእርሱን ዘር ከመዝራት ግን አይቆጠም። እንኳን እግዚአብሔር አልሰማን። እውነቴን እንምላችሁ አንዳንዶቻችን የምንናገረውን ነገር እግዚአብሔር የእውነት ሰምቶን ከእውነትም ተቀብሎን ቢሆን ኖሮ ማናችንም ልባችን አለት ነው ያለን ሰዎች ደጁ ለመሰብሰብ አንችልም ነበር። ሰምቶ እንዳልሰማ ስለሆነ አንለወጥም ያልነው እኛንን እንጂ እርሱ ሊለውጠን የሚችል አምላክ እንደሆነ ስለሚያውቅ ዘሩን ይዘራል። ስለዚህ እግዚአብሔር እየወጣ የሚዘራው ዘር ምቹ የሆነ መሬትም ባይቀመጥና ባይስተካከልለትም ከመዝራት አያቆምም። ሰው ቃለ እግዚአብሔርን ላለመስማት ላለማዳመጥ ሰምቶም ላለመለወጥም ብዙ ምክንያት ቢዘረዝርም እግዚአብሔር ግን ልንለወጥበት የሚያስፈልገንን ቃሉን ከመስበክ ግን ለዘመናት አላቋረጥም፣ ወደፊትም አያቆምም። ከእርሱ ቃል ውጪ ሊያንጸን ሊያስተካክለን ሊገነባን የሚችል ምንም ነገር ስለሌለን ክርስቲያኖች እውነቴን እንምላችሁ መጽናት ትፈልጋላችሁ? መከራ ሲመጣ ባለንበት መቆም ትፈልጋላችሁ? ዛሬ መስከረንለታል ያልነውን አምላካችንን ነገ ረሃብ፣ ስደት፣ ሰይፍ፣ ስለት ሲመጣ አንገታችንን መስጠት ትፈልጋላችሁ? ቃለ እግዚአብሔር ስሙ። የአምላካችንን ቃል ቁጭ ብላችሁ አድምጡት። እማንሰማው ከሆነ በፍጹም እንደዛ ልንሆን አንችልም። የማንታዘዘው ከሆነ እርሱም እንደዛ ሊሆንልን አይችልም። እውነቴን እንምላችሁ ዛሬ ስላልሰማ ነው ስላላዳመጥ ነው እንደኛ ምቾትና ሐሳብና ፍላጎት እየተንቀሳቀስን ስለሆነ ነው የከበድ ነው እንጂ እውነት አስቸጋሪ በጣም አይነት ምስቅልቅሉ የወጣ ዘመን ላይ ብቻ ስለደረስን አይደለም። እኛው ራሳችን የዘመኑን ክፋት እየተመለከትን ወደ እግዚአብሔር መሰብሰብ ሰውነታችንን ራሳችን ሳይሆን እርሱ እንዲመራው ስላልፈቀድን። ያ ቢሆን ኖሮ ክርስቲያኖች ሲጀመር ራሱ አስቡት እስኪ የት የተመቸ ዘመን ላይ ክርስቲያኖች ኖረው ነው? በእያንዳንዱ የተሰበከበት ዘመን ላይ ከጌታችን ከኢየሱስ ክርስቶስ ጀምሮ ምቹ የሆነ ዘመን ነበር እንዴ ለክርስቲያኖች? ክርስቶስ ያስተምርበት የነበረበት ወቅት ላይ እንኳን እኛ ተማሪዎቹ የነበርን ክርስቲያኖች የነበሩት ሐዋርያትን ቀርቶ እርሱን ራሱን እኮ ቢያገኙት ሊገሉት ስለማይፈልጉ እኮ ድንጋይ ይዘው ያሳድዱት ነበር እየተሰወረ ስለሚጠፋባቸው እንጂ። ሐዋርያትስ በሚያስተምሩበት ዘመን ላይ ምቹ ነበር እንዴ? አይደለም እኮ። በስንት አይነት ነገር ተፈትነዋል። አይሁድን ሲያስተምሩ እነርሱ በጠበቁበት መንገድ ክርስቶስ ሰው ሆኖ ስላላስተማረ ይቀበሏቸው። ስለራሳቸው ስጋዊ ጥቅም ማጣት ሲሉ ወንጌል እንዲሰበክ አይፈልጉም። አሕዛብ ሲሰበክላቸው ከባዕድ አምልኮ ከተለያየ የእንግዳ ሐሳብ ስለመጡ እምነቱን ቢቀበሉትም እንደነሱ ሐሳብና መረዳት አድርገው ከተለያዩ አስተምሮቶቻቸው ጋር እየቀየጡ ግራ ያጋቡት ነበር። ይሄም አልበቃ አለ። ሐዋርያት አልፈው ሐዋርያን አበው ሲተኩ
የሚያስተምሩ መምህራን እንኳን መከራና ስቃይ እየበዛባቸው እየታሰሩ እየተሰደዱ በቆሙባቸው ቦታዎች ላይ ታግተው እየቆሙ የአናብስት መቦጫጨቂያ አራት ሆነው እኮ ነው የሰነበቱት። የትኛው ዘመን ነው ለክርስቲያኖች እውነት በጣም ምቹ ሆኖ ያደገኛው ዘመን የምንለው? ባልተመቸ ጊዜ ላይ እኮ የተሰበከ ወንጌል እኮ ነው ያለን እኛ። አይገርማችሁ? ባልተመቸው ወቅትና ዓለም ላይ ተዘርቶ ይሄንን ሁሉ አፈራ፣ ይሄንን ሁሉ ሰው ሰበሰበ። በጣም ነው የሚገርመው። 12 ሆነው ነው ይሄንን አልጫውን ዓለም ያጣፈጡት። እኛ 70 እና 80 ሚሊዮን ሆነን እኮ ነው ያበላሸነው። እንደነሱ መኖር ብንችል ኖሮ እንደተደከመብን ድካም አፍርተን ቢሆን ኖሮ እኮ ክርስቲያኖች ቆሞ የሚያስተምረን ሰባኪ ራሱ እኮ ያስፈልገንም ነበር። እያዩን ክርስቲያን መሆናችንን ይታወቅ ነበር። አሁን እውነት ያረግነው ነጠላ ቢወልቅ አይምጣ እንጂ ያሰርነው ማህተብ ባይቀመጥ እርስ በርሳችን ተያይተን ክርስቲያን መሆናችን ይታወቅ ይሆን? አይታወቅም እኮ። በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ለዛ ነው ጌታችን ኢየሱስ ክርስቶስ ዘሩን የዘራባቸው ያስተማረባቸው የቆመባቸውና የደከመባቸውን መሬቶች ሊቃውንተ ቤተ ክርስቲያን የኛ ልቡና ናቸው የሚሉት። አንዳንዶቻችን ፍሬ ማፍራት የከበደን እንዳልኳችሁ በተለያየ ቦታ በማይመች ሁኔታ ላይ ስለሆንን ነው። ምን ማለት መሰላችሁ? አስፋልት በየትኛውም ተአምር ዘር ስለተዘራበት ብሎ ወደ ዘርነት አይለወጥም። ልብ ብላችሁ ስሙ። የተዘራውም ዘር አስፋልት ላይ ስለሆነ ደረቅ መሬት ላይ ስለሆነ አላፈራም ከምረገጥ የአዋፍም ምግብ ከመሆን፣ እየሰማችሁ ነው? የአዋፍም ምግብ ከመሆን ደረቅ መሬት ልሁን አይሉ። በደረቅ መሬት ላይ የተዘራው ዘር ሁሌም ዘር ነው። ደረቅ መሬቱም ሁሌም ደረቅ መሬት ሆኖ ነው የሚሰነብተው። ምን ማለት መሰላችሁ? ጠርጡለስ የሚባል የቤተክርስቲያን ታሪክ ላይ ያለ ሊቅ ዘር ተብሎ የሚጠራው የእግዚአብሔር ቃል ብቻ ሳይሆን ዘር ተብሎ የሚጠራው ወደ መሬት ገብቶ ፈርሶ በስብሶ ብዙ ፍሬ የሚያወጡ የሰማዕታትም ደምም ነው ይላል። ምን ማለት መሰላችሁ? እግዚአብሔር አምላክ ሰማዕታትን፣ ክርስቲያኖችን፣ ቅዱሳንን የሚዘራቸው ፍሬ ማግኘትና እነሱን ፍሬ ማፍራት በሚመቸው በመልካም መሬት ላይ ብቻ አይደለም። እንደ አስፋልት ልባቸው በጸና እነርሱን ተመልክተው ለመሆን ሊመኙ በማይችሏቸው ልበ ደንዳና በሆኑ ሰዎች መካከል ያስቀምጣቸዋል። ለምን? ዘሮቹን ደረቅ መሬት ላይ የሚያረጋቸው እኛ ትምህርት እንድንወስድ ነው። እውነቴን የምላችሁ የትኛውም ዘር እንዳልኳችሁ አልረገጥም መረገጥ ታከተኝ ብሎ ደረቅ መሬትን ልምሰል አይልም። ሰማዕታትም እንዲሁ ሁሉ ቅዱሳንም በማያምኑ ሰዎች መካከል እንዲኖሩ የሚፈለገው የማያምኑትን ሰዎች ተመልክተውና አይተው ከሚረግጡ ያኖችን ለኛ መማሪያ እንዲሆኑ ነው። ደረቅ መሬት ላይ ቅዱሳኑን የሚዘራቸው ጭንጫ መሬትም ላይ ይዘራቸዋል። መከራ የበዛበት ቦታ ላይ ክርስቶስ ይዘራቸዋል ቅዱሳንን። ለምን? መከራ አሳቆን፣ መከራ ከብዶን፣ መከራው በስቶብን የምንደርቅ ሰዎች አለ። ሲጀመር ክርስቲያኖች እንደው ክርስቶስ ባስተማረበት የምሳሌ ትምህርት ተመልከቱት። ፀሐይ አንድን እጽዋት ሊያጠወልግ የሚችለው እንዴት ነው? አንደኛ ሲበዛበት ነው አይደል? በጣም ሲከር። ሁለተኛ እጽዋቱ ሊደርቅ የሚችለው ስሩ ወደታች ቆንጥጦ መሬቱን መያዝ ስላልቻለም እና ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ፀሐይ በተባለ በመከራ ዘመን ልብ ብላችሁ ስሙ፣ ማፍራትና ከፍ ብለው መታየት ሲጠበቅባቸው የሚጠወልጉ ማለት እላይ ላዩን ሲመለከቱ ክርስትናውን የሚኖሩት የሚመስሉ ከመሬት ስር ያለው ስራቸው ግን ቆንጥጦ ከቤተ ክርስቲያን ጋር ያልተጣበቁ ሰዎች ናቸው። እኛ ማለት ነው እላይ ላዩን ስንታይ እንኳን መከራ እንኳን ሰይፍ እንኳን እሳት ምንም ቢመጣ ምንችል ነው የምንመስለው። ውስጣችን ግን ቆንጥጦ ውስጣችን ግን ሰርስሮ መሬት ካለበት ልንነቀል በማንችልበት መልኩ ራሳችንን ስላልተከልን እንኳን መከራ ቀርቶ ማንም እየመጣ እንደፈለገው ያደርገን። እኛው ራሳችንን መበረታት ያለብን ክርስቲያኖች፣ እኛው ራሳችንን ስር ሰደን ማደግ ያለብን። መከራ ለክርስቲያን የሚያሳቀቀው እኮ አልነበረም። መከራ ለክርስቲያን እኮ የሚያስለቅሰው አልነበረም። እኛ የሰማዕታቱን ገድልና የሰማዕታቱን ታሪክና ክብር ስናከብር በዓላቸውን ስንዘክር አልቅሰን ነው እንዴ? ቅድስት አርሴማ ሰማዕት ሆነች ስንል ጊዮርጊስ 70 አላውያን ነገስታትን ብቻውን ተዋጋቸው፣ አሸነፋቸው። በመጨረሻም ድል መንሳት ሲያቅታቸው
ሰማዕትነት እንዲቀበል ገደሉት ሲል አልቅሰን ነው እንዴ? እልል ብለን እኮ ነው የምናከብረው። ከፍ አድርገን ድምጻችንን አሰምተን። ምክንያቱም ለዓለም ከመኖር ለክርስቶስ መሞት ስለሚሻል፣ ምክንያቱም ለጥቂት ጊዜ ብለን ተመችቶን ከምንገኝ ለዘላለም ህይወታችን መኖር ስለበለጠብን። መከራ ለክርስቲያኖች አያሳቅቀንም፣ በፍጹም ሊያሳቅቀንም አይገባን። ግን ስር ካልሰደድን ወደ ውስጥ ደግሞ እግዚአብሔር ካለበት ልንነቀል በማንችልበት መልኩ ካላደግን ሊያሳቅቀን የማይገባው መከራ ያሳቅቀናል። ሊያስፈራን የማያስፈልገው ነገር በሙሉ ያስፈራናል። ሊያስደነግጠን የማያስፈልገው ነገር በሙሉ ያስደነግጠናል። ሶስተኛው መሬት ያው ነው። እሾሁን ተመልከቱት። እሾህ የማይጠበቅ ነገር ነው። ገበሬ በተቻለው አቅም ዘሩን መሰብሰብ እንዲችል ከአረሙ ከምኑ ይደክማል። በደንብ አድርጎ ነው የሚደክመው። እያደገ እንኳን ሳለ ወደ ማሳው እየወረደ መንቀሉን አያቆምም። ያ እሾህ ሊመጣ የሚችለው እንዴት እንደሆነ ታውቃላችሁ? ክርስቶስ የማቴዎስ ወንጌል ምዕራፍ 13ን ከዚህ ከኛ ካነበብነው ትምህርት ቀጥሎ ሌላ ያስተማራቸው ትምህርቶች አሉ። እዛ ትምህርት ላይ አሁንም ተመሳሳይ የሆነ የዘር መዝራት ትምህርት ያስተማረዋል እና ምን ይላል? ራሱን ክርስቶስ እንደ ዘርዘሪ ቀን ዘርቶ ማታ ላይ ግን እሱ ዘሩን ዘርቶ ከሄደ በኋላ ጠላት እንደዘራበት መሬቱ ላይ ይናገራል። ልብ ብላችሁ ስሙ ክርስቲያኖች። ሰውነታችን፣ ልቡናችን፣ አኗኗራችን ላይ እኛ እግዚአብሔር ዘርቶብን እኛ እርሱ አምላካችን ፍሬ እንድናፈራ ደክሞብን ከጨረሰ በኋላ ቅጥራችንን ማክበር የዘራበትን መሬት ፍሬ እንዲያመጣና እንዲያወጣ ከመንከባከብ ይልቅ ስናንቀላፋ ጠላት የዘራብን ዘር አለ። አብሮ የሚያድግ እሾህ ማለት ነው። የምንበላለው፣ የምንወጋጋው፣ እርስ በርሳችን የምንጠላለው እውነት ችግር አንሶን ነው? እውነቴን እኮ ነው የምላችሁ። ችግር አንሶን ነው ይሄንን ሁሉ ነገርም ጭምር የምንደራርበው? አው ያላወቅናቸው እሾሆች አሉ ክርስቲያኖች። ጠላት የኛን ዝቅ ማለት ወድቆ የሚዘራቸው አሁን ያለንበት ክፉ ጊዜ ይሄ ነው። ጠላት ሳናውቀው በማታ የሚዘራብን ዘር አለ። አባቶቻችንን እንድንናገር፣ ክብራቸውን ዝቅ እናርግ፣ ሰድበን ለሰዳቢ እንድንሰጣቸው፣ የቤተ ክርስቲያኒቷን ልዕልና እያስከበርን በሚመስል መልኩ ነገር ግን ራሳችንን ክርስቲያን መሆናችንን ሊገልጽ በማይችል አኗኗር እንድንመላለስ ያደርገናል። ያ ማለት እኮ እሾህ እኮ ነው። ታውቃላችሁ? አይነቅለን ነገር ገበሬው ከስንዴው ጋር አብሮ ተጣብቋል። አያኖረን ነገር ደግሞ እሾሁ አያስፈልግም። ጌታ እንዳለው ነው። መከር እስኪመጣ ድረስ ጠብቋቸው ነው። በቃ መታጨዱ እስኪመጣ ድረስ፣ ጎተራው እስኪሰበሰብ ድረስ ጠብቁ ማለት ነው። በተለያየ ጥቅማ ጥቅም የታሰርን ማለት ነው። ይሄንን ነው ጌታችን ኢየሱስ ክርስቶስ ካስተማረ በኋላ የሚሰማ ጆሮ መስማትን ይስማል። ይሄንን ትምህርት ለምን መረጥ ነው መሰላችሁ ክርስቲያኖች? ያለንበት ዘመን ክፉ ስለሆነ ብቻ አይደለም፣ የዛሬውንም የመድኃኔዓለምንም ስራ ስለሚናገር ነው። በነገራችን እስኪ ከነበረበት ቤት በሉ ወደ ባህር ወጣ። ቤት የተባለች ገነት ናት። ቤት ውስጥ ማንም ሊያየው አልቻለም። የሚፈልገው ሁሉ ከቤቱ ወጥቶ ወደ ባህር ወጣ። ህዝቡ ሁሉ አዩት ማለት ከነበረበት ከሰማይ ወርዶ ሰው ሆነ ማለት ነው። ዘሪ ዘሩን ሊዘራ ወጣ አይደል ያለው? የሚሰማ ጆሮ መስማትን ይስማ ያለውን እኮ ነው። ስሙ በደንብ። ዘሪ ዘሩን ሊዘራ ወጣ። ያ ዘር የእግዚአብሔር ቃል ነው። የእግዚአብሔር ቃል የሚባለው ዘር ብቻ አይደለም። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ቃልም እግዚአብሔር ነው ተብሎ ተነግሮናል እኮ። ቃል ክርስቶስ እንደሆነ ተሰብኮልናል። ዘሪ ዘሩን ሊዘራ ወጣ ማለት እግዚአብሔር አብ አንድያ ልጁን ዓለሙን እንዲሁ ስለወደደ ዘራው፣ ሰው ይሆን ዘንድ ወደ ምድር ላከው ማለት ነው። ያረፈበትስ መሬት ክርስቶስ የነበረበትን ቦታ ተመልከቱት። ክርስቶስ የት ነበረ? አንዳንድ ቦታ ላይ እንደ አለት የጸና ልብ ያላቸው ሰዎች ነበሩ። እነሱ ፈሪሳውያን ናቸው። ያሰቃዩት አይሁድ፣ ያስጨነቁት፣ መከራን እንዲቀበል ምክንያት የሆኑበት። እሱ እነሱን አልመሰለም። ሊያሳዩትን ጭካኔ እንኳን ሊመልስላቸው አልፈለገም። ሲይዙት መያዝ ይችል ነበረ። ሲያንቁት ማነቅ ይችል ነበረ። እጃቸውን ሲያነሱ ማድረቅ ይችል ነበረ። እነሱ ያሳዩትን አጸፋ ግን ሊመልስላቸው አልመረጠም። ክርስቲያን በቀሉ የእግዚአብሔር ነው የሚለው ለምን እንደሆነ ታውቃላችሁ ክርስቲያኖች? እስኪ በቀል የእግዚአብሔር ነው በሉ። ምን ማለት ይመስላችኋል? በቀል የእግዚአብሔር ነው ማለት በመቅሰፍትና በመዓት እግዚአብሔር የገፉትንና ክርስቲያኖችን ያሳደዳቸውን በሙሉ ይቀስፋል ማለት ይመስላችኋል? አይደለም እኮ ክርስቲያኖች። እግዚአብሔር ያንን ያረጋል። በቀል የእግዚአብሔር ነው ማለት ምን ማለት እንደሆነ ታውቃላችሁ? ያሰቃዩአቸውን የገደሏቸውን ክርስቲያኖችን
የነሱን እምነት እንዲቀበሉ አድርጎ አሳምኖ እግዚአብሔር እነሱ ራሳቸው እንዲሰቃዩ ያደርጋቸዋል። ይህን አይነቱን በቀል እኛም ለጠላቶቻችን እንመኝላቸዋል። የገደሉትን እንዲሞቱለት፣ ያጠፉትን እምነት እነሱ መስክረው እንዲገኙበት እንመኛለን። አዎ እንዲህ አይነቱን በቀል እንመኝላቸዋለን። አሳይተውናል። ትዝ ይላችኋል ቅድስት አርሴማ እናታችን ያሰቃያትን ድርጣድስን አሳምነዋለች እኮ። አይደንቅም? የገደላትን እርሷን እምነቷን ተቀብሎ እንዲሞት ሆናል። ክርስቶስስ ይህን አላረገው? ያሰቃየውን ያንን ሁሉ መከራ እንዲመጣ ከደሙ ንጹህ ነኝ ብሎ የታጠበውን ጲላጦስን እኮ ክርስቶስ ሰማዕት እንዲሆን ልቡን መልሶለታል። በረከቱ ለሁላችን ትድረሰን። እኛ ለጠላት የምንመኘው በቀል እሱ ነው። እኛን መስለው ያሳደዱትን እምነት እኛኑ ሆነው መከራ ተቀብለው ክብር እንዲያገኙ፣ በሰማይ እንዲሾሙ፣ በክብር እንዲገኙ እኛ ይሄንን የምንመኘው ክርስቲያኖች። ቤተክርስቲያን ለዛ ነው ለጠላቶቻችን የምትጸልየው እኮ። ቤተክርስቲያን ለዛ ነው እኮ የምታነበው። አንዳንድ ሰው አለ ለምን እንጸልያለን በዚህ ዘመን እርምጃ መውሰድ ነው ይባላል። አረ አይደለም፣ ተው እንረጋጋ። ቤተክርስቲያን ከትላንትና ዘመኑ አንስቶ መከራ ሲመጣባት አጸፋውን የመለሰችው እጆቿንና የሚጠብቃትን ማንም በመጥራት ነው፣ እግዚአብሔርን በመጥራት ነው። አሁንም ከፍ አድርገን ድምጻችንን የምንጠራው ማንን ነው? እግዚአብሔርን። እርሱ መልስ እንዲሰጠን እንለምናለን። ደረቅ መሬት ማለት እሱ ነው። ሁለተኛውስ መከራ የበዛባቸው ሰዎች ጋር ክርስቶስ ነበረ። አዎ ተጨንቀው ተጠበው የነበሩትን በተለያየ መንገድ እርሱን መምሰልን እየፈለጉ ነገር ግን መከራ አሳቋቸው ወደ ኋላ የሸሹትን ሰዎች ክርስቶስ አብሯቸው ነበረ፣ እየወሰዳቸው ካለበት ቦታ ላይ አብረው እንዲሆኑ እያደረጋቸው። እሾሃማ መሬት ላይ ክርስቶስ ነበረ፣ ጥቅማ ጥቅም ያታለላቸው። ክርስቶስ ወዶ መሰለ ይሁዳን የመረጠው? እሾህ የተባለ የገንዘብ ጥቅም አስሮት እኮ ያስቀረው ሐዋርያ ነበር። ለምን አብሮት መሆን ፈለገ? በጣም አይደንቃችሁ? አሳልፎ ሽጦት እንደሚመጣ እያወቀ ለምን እግሩን ዝቅ ብሎ አጠበው? እኔ የክርስቶስ በይሁዳ በ30 ብር መሸጥ አይደንቃችሁ? አንድ ሊቅ ሲናገር ምን አለ መሰላችሁ? የክርስቶስን በ30 ብር ተሽጦ ይሁዳም አሳልፎ መስጠቱን ስትሰሙ አትደነቁ አለ። እንዴ እንዲያውም ይሁዳ በ30 ብር ነው የሸጠው፣ እኛ እኮ ድሉን ብናገኝ በነፃ እንሰጠው ነበራል። አሁን እያንዳንዳችን ክርስቶስ የገባልንን ቃል ወዲያ ብለን ለሰይጣን ስንታዘዝ ምን ሰይጣን ቃል ገብቶልን እሺ ብለህ የታዘዝከው? ምን የሚያወርስ ርስት እንዳለ አምነህ ነው አሜን ብለህ የተቀበልከው? ይሁዳ እንኳን 30 ብር አውጥቶበታል። እኛ እንዲሁ ዝም ብለን ያለ ዋጋ ነው የምንሸጠው አምላካችን። እንዲሁ ዝም ብለን አኗኗራችን እሱን አይሰብክ፣ አስተሳሰባችን እሱን አያሳይ፣ ሁኔታችን በሙሉ እሱን አይመስል። ይሄ ነው ክርስቲያኖች መከራችንን የሚያጸናው እሱ ነው። ከውጭ ያለ መከራ ለቤተ ክርስቲያን ይበርድላት ይሆናል እንጂ ቆሞላት አያውቅም። ውስጥ ያለን እኛንን መስተካከል ያለብን፣ መጀመሪያ እኛንን መታረም ያለብን ሁላችንም። እኛንን የሚሰበክልን ወንጌል መምጣት መሆን መለወጥ መቻል ያለብን እኛን። ለዛ ነው ክርስቶስ እሾህ በበዛበት ቦታ ላይ ተዘርቶ ነበረ። መከራ በሚያሰቃዩት ሰዎች መካከል ነበረ። እርጥብ መስቀል ሲያሸክሙት ተሸክሞላቸዋል። እሾህ እኮ ናቸው እነዚህ ሰዎች። ይወጉታል፣ በንግግራቸው ያቆስሉታል። ምራቃቸውን ርኩስ ምራቅ እየተፉበት ክብሩን ያሳነሱት መስሏቸው ይናገሩታል። ይሄ አላንስ ብሏቸው ልብሱን ገፈውት እንደተወጠረ ብራና መስቀል ላይ ያቆሙት። ይሄ ሁሉ እኮ እሾህ እኮ ነው። የታገሰው ለኛ ሲል ስብከት እንዳይመስላችሁ ክርስቲያኖች። ክርስቶስ የሞተው ለኛ ነው ሲባል እኮ የሞተልህ አንተ እንድትኖር እኮ ነው፣ ኖረህ እንድትታይ እኮ ነው። አሁን እኛ ግን ክርስቶስ የሞተልን ሰዎች እኮ አንመስልም። መርጠን እየሞትን እኮ ነው። ሊገለን የማይችሉ እኮ ዘሮች ነን እኛ፣ ታውቃላችሁ። ማንም መጥቶ ሊያጠፋን የማይችል ወደን ፈቅረን ራሳችንን ግን በኃጢአት እያቆሰልን መግባት የሌለበት ቦታ እየገባን ግን እየታረድን ነው። ለምን እንዴ? ተው ክርስቲያኖች፣ እንድንቃ እንጂ መበረታት አለብን። እስከ መቼስ እንዲሆነን እንዘልቀዋለን? እውነቴን እኮ ነው የምላችሁ። ከኛ መካከል ተፈልጎ የሚገኝ መልካም ዘር ይሆን? ከኛ መካከል ተገኝቶ እግዚአብሔር እንኳን እንዲያረኩበት የሚል ሰው ይኖር ይሆን? መልካም መሬቶች የተባሉ የሐዋርያት ልብ እኮ ነው እነሱ ጋር የተዘራው። ገበሬው ዘሬውን ዘሪ ሊዘራ ወጣ። ዘሩን ሲዘራ ሁሉም ሰው ያየው ነበረ። ክርስቶስ ሰው ሲሆን ሁሉም ሰው አይቶታል፣ ተመልክቶታል። ጻድቅ ኃጥእ አትሉትም፣ ሁሉም ተመልክቶታል። ሰው ሳይሆን በፊት እኮ ማንም አያየውም። እንኳን ጻድቃን ይቅሩና የሚሸከሙት መንበሩን ኪሩቤል እንኳን አይተውት አያውቁ። ክርስቶስ ግን መታየትን መረጠ ለኛ ሲል።
እንዴት እኛ ለሱ ብለን መኖር ይክበደን? እንዴት ለሱ ብለን መኖር ይክበደን? ክርስቲያኖች እውነቴን ነው የምላችሁ፣ በጣም አድርገን መጠንቀቅ አለብን። በጣም አድርገን መንቃት አለብን። በእውነት አሁን ክርስቲያን ካልሆነን መቼም ልንሆን አንችልም። አሁን ቤተክርስቲያን ውስጥ ካልተተከለን መቼም ልንተከል አንችልም። ሌላ መከራ፣ ሌላ ሰቆቃ፣ ሌላ ጭንቅ አትጠብቁ። ያለንበት ይበቃናል። ቤተክርስቲያን ውስጥ ለመግባት ከሩቅ አንሁን፣ እንሰብሰብ፣ ምክንያት አንፈልግ፣ በዓል አንጠብቅ። ሁሌም ቤተክርስቲያን ውስጥ እንገኝ። ብንችል እናልቅስ፣ ብንችል እንዘን። ይሄ እንኳን ባይሆንልን የቤተክርስቲያን አምላክ ሁላችንን እንዲያይ እንጸልይ። ያልጸለይነውን ያለመንበትን ነገር ለምን እንወቅሳለን? ቤተክርስቲያን ጥፋት ያጠፉትን ብትወቅስ ጸሎት ጸልያ ልቡና እንዲሰጣት ለምና ነው። እኛ ያልጸለይንላቸውን በአመራራቸው ማስተዋልና ጥበብን እንዲሰጣቸው ያልተማጸንላቸውን ለምንድነው አባቶቻችንን አፋችንን ከፍ አድርገን ለመናገር የምንደፍረው? ማናችን እዚህ ውስጥ ስለ ሊቃነ ጳጳሳት ጸልየናል? ማን ስለ ኤጲስቆጶሳት፣ ማን ስለ መነኮሳት ቆሞሳት፣ ማን ስለ ካህናት ዲያቆናት አገልጋዮች ጸልየናል? የራሳችን ጉዳይ ብቻ እንዴ የሚያሳስበን? ይሄ እኮ ማንቂያ ደውል ነው። ክርስቲያኖች ስለ ሁሉም ጸልዩ እያለን እኮ ነው እግዚአብሔር። ያ እንኳን እሺ አይሁን። በሁሉም መሬት ላይ የተዘራው ዘር ክርስቲያኖች፣ በሁሉም ቦታ መኖር የሚገባን እኛ ክርስቲያኖች ነው። መልካም ወቅት ብቻ እየፈለግን ክርስቲያኖች አንሁን። ደገኛ የሆነ ዘመን ብቻ እየናፈቅን ከእግዚአብሔር ጋር ለመጣበቅ አንሞክር። በሚመቸውም በማይመቸውም፣ በሚሆነውም በማይሆነውም በሁሉም ጊዜ ክርስቲያን መሆን አለብን። ክርስቲያኖች በሁሉም ጊዜ ብንድችል እስከ መቼ የሆነ ምቹና የሆነ ነውጥ የሆነ አልባሌ ነገር ስንሰማ ብቻ ነው የምንሰበሰበው? የሆነ መዓት መጣ ሲባል ብቻ ነው ሆ ብለን የምንሰበሰበው? አይደለም። ለቅዱስ ቁርባኑ ለመዓቱ እንዳለቀስን ማልቀስ አለብን። የተዘጉ አብያተ ክርስቲያናት እንደሚያስለቀሷችሁ ቅዱስ ቁርባን የማይቀበሉ ምዕመናን ሊያሳዝኗችሁ ያስፈልጋል። ዕጣን፣ ጧፍ፣ ዘቢብ የላቸውም ብለን የምንረዳቸውን ገዳማት ደጃቸውን ለማስከፈት እንደምንፋጠነው በውጭ ቆመው እግዚአብሔርን ያላወቁት ነፍሳት እንዲያውቁ መስራት አለብን፣ መድከም አለብን። በሁሉም ቦታ ክርስቲያን መሆን አለብን። ክርስቲያኖች በሁሉም ቦታ መታጣት የለብን። እግዚአብሔር አምላካችን እውነት በሚመቸውም በማይመቸውም ጊዜ ስለ ስሙ መመስከርን እንድንችል ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው በነጠበው በብፁዕ አባታችን በሊቃውንቱ የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር።